ተረጋጊ ድላይ ቀስ በይ ተረጋጊ ድላይ ተረጋጊ ማለት ነው። እና በቃ ልጅ ሀገር ስለሆነች ድንግል ስለሆነች በቃ በደህና ገንዘብ እንደምትሸጥ ነበር የነገረች። ብዙ ስራ እንሰራለን። በቃ ከዚህ በፊት የሬድ ከስተመሪ ናት። ቅድም አውቄ ነው የውሸቴን ነበር ሬድ አልሰራም ያልኩህ። የሬድ ከስተመሪ ናት እኮ። በማያገባችሁ ለምን ትገባላችሁ? እህቷ አይደለች እንዲሸጠቻት። በቃ ምን ማለት ነው? ምን ማለት በቃ እህቷ ናት የሸጠቻት። እኔ እንዳግታት የነገረች እንድትሸጥ ነው። ከወንድ ጋር ዴት ትወጣለች ምናምን፣ ከሽማግሌዎች ጋር ምናምን ትወጣለች፣ አብራት ምናምን ትተኛለች። እና በቃ አሪፍ ገንዘብ ስለምታገኝ እህቷንም ለአንድ ባለሀብት ልትሸጥላት ነው እኔንም አግታ ያለች። እኔ ምንም አላረኳትም፣ ምንም ነገር አልነኳትም፣ ጫፏን አልነኳትኝም። አቤት ብዬ ስሄድ እኔ እንደ አለቃዬ እንደሆነች ነው የማውቀው። ስለ በዛ በስራ ቦታው ማለት ነው በሪል ስቴቱ። አቤት ብዬ እጅ ላወራስ አሪፍ ስራ ባስገባስ አለች። ምንድን ነው ስላት የሬድ ሹፌር ለምን አትሆንም አለች። በኋላ እሺ ብዬ እሺ አለቻት። እሷም የተባለችበት ቦታ ሄደች። ሬድ ልክልሻለሁ ብላት ነበረ። እኔም መኪኔን ይዤ ሄድኩ። ስሄድ በቦታው እሷ ነበረች። ገባች። ከገባች በኋላ ከዛ ጭር ወዳለ ቦታ ወሰድኳትና ምን ልታደርጊ ነው አለች። ኧረ እኔ ምንም አላደርግሽም እህትሽ እዚህ ጋር ናት እየጠበቀችሽ ነው አልኳት። ከዛ እሷ ባላወቀችበት መንገድ በማታይበት መንገድ ሽቶ የሚመስለውን ነገር ማደንዘዣ ነገሩን ፊቷ ላይ ረጨሁት። መጀመሪያም ስታስገባኝ እኮ እኔ ምንም አላደረኩሽም እባክሽ። ማለት ምን ማለት ነው? ይኸውልሽ የሁላ ነገር እንደዚህ እንድትሆኝ የተደረገው እህትሽ ናት። እሺ የእህቴን ስም እንዳታነሳ ዝም በል እባክህ። ተረጋጊ እህቴን እንደዚህ እንዳትላት። ተረጋጊ መረጋጋት መቻል አለብሽ። ታይ አሁን ይኸውልሽ አንቺ ሌላ ወንጀል ውስጥ መግባት የለብሽም። አይዞሽ ወንጀል ምናምን አይደለም። እህቴን ምናምን ያንቺ ራስህ እኮ ነው ለዚህ ያደረከኝ እኮ። እኔ አይደለሁም አልኩሽ እኮ። ይኸውልሽ የሁላ ነገር እንዲደርስብሽ ያደረገችው እህትሽ ናት። እህትሽ አትበል፣ ያረከው አንተ ነህ። እህቴ ታለች። ሁለታችሁ አትበል። ይኸውልሽ እንደውም ልንገርሽ ቁርጡን፣ እንደውም አንተ ነህ ከእህቴ በላይ አንተ ነህ ክፉ። ይኸውልህ መልስላት። ዳህት ነው ያለው። ተረጋጊ ድላይ ተረጋጊ፣ አይዞሽ። ምንም አድርጌ ነው ያልጎዳሁትም። የምታወራውን ነገር ማሰብ መቻል አለብሽ። ታዲያ ምን ላድርግሽ? እያያት አይደል እንዴት አንተ ነህ ስትለኝ እኮ ነው። በቃ ልታደርጉት የነበረውን ነገር አስባል። እዛው ቁጭ በይ አልፈሽ ቁጭ በይ። እሷ ነች አይደለ? እሷ ነች ቤታ። አንተ ዝም በል። ምን ማለት ነው? ለምሮ ዝም የሚለው ዝም በል ስለማለቀው ጉዳይ እዚህ ነገር ውስጥ እኮ ያስገባሽው አንቺ ነሽ አይደል እንዴ? ይኸውልህ ነገር ውስጥ እኮ ከተስኝ እኮ አንቺ እኮ ነሽ። ተረጋጋ አንተ። እኔ ሌቭ አንተ ተረጋጋ። ምን ማለት ነው? ተረጋጋ። አረፈ ቁጭ በል። እህትሽ ለደላላው እንደምሰጥ አልነገርሽኝም? ለደላላው አቀብዬ አደላላው ደግሞ ለአንቺ ሰጥቶ አንቺ ደግሞ ለባለ ሀብቱ እንደምትሰጪ እርግጠኛ ነሽ? ይኸውልህ ለወንጀል ውስጥ የገባሁትኝ ለአንቺ ስል ነው። እንዳትንቀሳቀስ ነው። ወደዚህ ግባ። ቁጭ በል። እሺ ግንባርህን ነው የማፈነዳልህ። ቁጭ በል። ቁጭ በል። ማን ናቸው? ማን አባህ ነህ አንተ? ማን አባህ ነህ? እንደውም ሌላ ነገር ላመጣ ነው ከውጭ ዕቃ ላመጣ ነው ምናምን ብሎኝ የሆነ በጨርቅ ነገር ነው አፍኖኝ ወጣ። ከዛ በኋላ ምን እንደተፈጠረ አላውቅም። የተሻለ ስራ ምናምን ለማግኘት ነበረ እና ራይድ ልክልሻለሁ። ከዛ በሚመጣልሽ ታክሲ ገብተሽ የተሻለ መስተንግዶ ነው የምሰራ የነበረን እና የተሻለ ነገር እዛ ግቢ ይምታኝ ይቅር ምንም አውቀው ነገር የለኝም። ከዛ እኔ አላውቅም ብቻ እዚህ ነው የመጣው እና ማለት ራይድ ውስጥ ታስታውሻለሽ ልጁን? ከዚህ ቀደም አይቼው አላውቅም፣ ግን አሁን ብታዩ ታስታውሻለሽ? አዎ። ከዛ አባቴ በመኪና አደጋ ሞተ፣ ሹፌር ስለነበረ። እንግዲህ አላውቅም። ከሷ መጨፈር መዝናናት መልበስ ነው መጣቅ። የወደፊት ሀሳብም ያላት አይመስለኝም። እንደው ማለት ስልክ በጣም ነው የምታወራው። አንዳንዴ ሌሊቱ ሙሉ የምታወራ የምታድርበት ጊዜ ያላት እና ደግሞ ቤት ውስጥ የተለያዩ ወንዶች ሁሉ ይመጣሉ። ጓደኞቼ ናቸው ምናምን ነው የምትለው። ወንዶች ይመጣሉ ቤት ውስጥ? አዎ። እና ገባሽ የራስሽን ስራ አርፈሽ ስሪ እንዶሽ ኑሪ ምናምን ነው የምትለኝ። ብቻ ግን እኔንም የሆነ ወደ አልሆነ ነገር እንድገባ ምናምን ትነግረኛለች። የተለያዩ ወንዶች ጋር ወይ አንድ ወንድ በቃ ባለሀብት የሆነ ጊዜ ላይ አዳር ብታድሪ ብዙ ነገር ነው የምታገኘው። እንደዚህ ነገር ትልሻለች እህትሽ? አዎ ትለኛለች። እሺ እቺ ሴት ምንህ ነች? ዘመዴ ናት።
ዘመዴ ናት። አልጋ ላይ ተኝታ ከሆነ ያገኛት ደግሞ የተቀላለድን ነበር ማለት በቃ አበሳጭታኝ ነበረ። ገፈተርኳት። ስገፈትራት እኔ ተኛች በዛው። እኔም ንዴቴ እንዲበርድልኝ ወጣሁ እንጂ ምንም እንትን የምልለው ነገር የለም። የእናቴ አባት እህት ወንድም ናት። ሌላ ውሸት የለም። የእናቴ አባት እህት ወንድም የእናቴ አባት እህት ወንድም ልጅ ሆነ ትናገራለሽ። ዝም በል ኧረ ልቀቀኝ እንዴ! አፈን ዝጋ። ዝም በል። ወይኔ አስሬ ለምንድን ነው ህፃን የምትለኝ? የ19 ዓመት ልጅ ናት እኮ። ጭራሽ ልጇንም ታውቃለህ? የ19 ዓመት ልጅ ናት። አዎ ውድ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንግዲህ እንደተመለከታችሁት ነው። ዝም በል አሁንም ቢሆን አርፈህ ተቀመጥ። እንግዲህ ከተወሰኑ ቆይታዎች በኋላ ነው የመጣ ነው። ምንም ልንግባባ የምችልበት ደረጃ ላይ አልነበርንም እና ይህ ልጅ ስለማንነታችን በደንብ የተረዳም አይመስለኝም። እያንዳንዱን ነገር ልኩን ማሳየት ነበረብን። እንግዲህ ከካሜራ ጀርባ ማውራት ባለብን ቋንቋ አውርተን ተመልሰናል ማለት ነው። አሁንም ያ ነገር እንዲቀጥል የማትፈልግ ከሆነ ተግባብተን በሰላም እናወራለን ማለት ነው። ወንድ ልጅ አይደለ እንዴ አንተ? እናንተ ሲጀመር እንዴት ነው እንደዚህ የምትደበድቡኝ? ይኸውልህ አሁንም ይህ ነገር እንዲቀጥል የማትፈልግ ከሆነ ተረጋጋ እያልኩ ነው። ከዚህ በኋላ እመነኝ ከአንተ ጋር የምጨቃጨቅበት ምንም አይነት ምክንያት አይኖርም። እሺ ትክክለኛው መልስ የምትመልስልኝ ከሆነ እንመላለሳለን፣ ካልሆነ እንገባለን ማለት ነው። ወደዛ አልገባም። እሱን የማትፈልግ ከሆነ እዚሁ በትክክል እናወራለን እኮ። መልስልሃለሁ፣ ጠይቀኝ የምፈልገውን ነገር። ስልክህም ላይ አንዳንድ ነገሮችን አግኝተናል እና ስለነሱ ነገር እንግዲህ መቼም እያንዳንዱ ነገር ታውቃለህ። ለመጨረሻ ጊዜም ከማን ጋር እንደተደዋወልክ ታውቃለህ። ስልኬ ላይ ያለውን ነገር ካገኘ ታዲያ እኔ ለምን እሱን እያንዳንዱን በዝርዝር እንድታስረዳኝ እፈልጋለሁ። ምክንያቱም ውድ ተመልካቾቻችን ስልኩ ላይ እንግዲህ አንዳንድ ነገሮችን አግኝተናል፣ አንዳንድ ፎቶዎችንም አግኝተናል። አብዛኛውን የሴት ፎቶ ይላላካል እና ከማን ጋር ይህን ነገር እንደሚያደርግ እንዳለ ለማጣራት ሞክረን ነበረ። እንግዲህ ቅድምም እንግዲህ ታገተች ከተባለችው ልጅ ስልክ ላይ የእህቷን ስልክ ወስደን አንዳንድ ነገር ለማድረግ ሞክረን ነበር። እኛም ውስጣችን ጥርጣሬ ስለነበረ የእሷን ስልክ ቀጥታ እሱ ላይ ስናስገባ ኮንታክት ላይ ሴቭ የተደረገ ነው። እንዲሁም ለመጨረሻ ጊዜ የተደዋወሉት ራሱ ከእሷ ጋር ነው እና ምንድን ነው የተፈጠረው ነገር? ይህ ነገር ምንድን ነው? የዛችን ምስኪን ሕፃን ልጅ እህት የት ነው የምታውቃት? ብዙ ስራ እንሰራለን። በቃ ከዚህ በፊት የራይድ ከስተመሪ ናት። ቅድም አውቄ የውሸቴን ነበር ራይድ አልሰራም ያልኩ። የራይድ ከስተመሪ ናት። እሺ ምን አይነት ስራዎችን ነው የምትሰራው? ምንም በቃ እኔ እንዲህ ሲጀመር እናንተ ለምንድን ነው ቆይ ግን ራሷ እህቷ እንትን ያለችባትን እሷ እኮ ምንም የምታውቀው ነገር የለም። ይኸውልህ እሷ እዚህ ቤት ታግታን ያገኘናት። እሷን ጠይቋት። እሷን ምን አትበለን እኮ በማያገባችሁ ለምን ትገባላችሁ? እህቷ አይደለች እንዲሸጠቻት። በቃ ምን ማለት ነው? ምን ማለት በቃ እህቷ ናት የሸጠቻት። እኔ እንዳግታት የነገረች እንድትሸጥ ነው። ለማን ነው የምትሸጧት? ከእሷ የበላይ አካል አለ። ጭራሽ ሰውን መሸጥ ጀምራችኋል? እንደዚህ ነገር ውስጥ ባትገባ ደስ ይለኛል። የለህም? ምን ማለት ነው? ለምንድን ነው የማልገባው? እንደዚህ ነገር ውስጥ ባትገባ ደስ ይለኛል። ለምንድን ነው የማልገባው? ከባባድ የሆኑ ሰዎች ነው ያሉት። ለአንተ የሚመጡን አይነት ሰዎች ማንም ሁን ማን ከዚህ ጀርባ ያላችሁት እያንዳንዳችሁን ለቃቅሜ ሆኒ ነው ወረውራ። ህይወትህን መኖር የምትፈልግ ከሆነ በቃ እኔ ልምከርህ። በቃ እኔ ልንገርህ። በቃ እንደዚህ አይነት ጣጣ ውስጥ አትግባ። እህቷ ናት ለራሷ የሸጠቻት አይደለ? በማያገባችሁ ነገር አትግቡ። ይኸውልህ ትሰማኛለህ? እየጠየቅኩ ያለሁት በግልጽ አማርኛ ነው። ለምንድን ነው ሰው የምትሸጡት ሲጀመር? እኔ እሱን አላውቅም። ማናችሁስ እዚህ ነገር ኃይለኛ ነው ትልቅ ሰው ነው ያለው የምትለው? ከእሷ የበላይ አካል ሰው ከህግ በላይ ማንም ኃይለኛ የለምሽ። እያንዳንዳችሁን ዋጋችሁን እሰጣችኋለሁ። አሁን ይልቁንስ ትክክለኛውን ምላሽ ትክክለኛውን ነገር ለእኔ ስጠኝ። እህቷ ለምንድን ነው አሳልፈው የሰጠቻት? ቆይ እሱን እኔ አላውቅም። እኔ ምን ታርጋት አታርጋት በምን አውቃለሁ? ከእሷ በላይም ደላላ አለ። በቃ በእናት እንኳን ባይገናኙ እኮ በአባት አንድ ናቸው አይደል እንዴ? እንዴት ይሄን ነገር ለማድረግ አስቻላት? እኔ ምን አውቃለሁ? በቃ ማለት እንደሷ አይነት ስራ እንድትሰራ ነው የምትፈልግ፣ ከዚህ በፊት እንደምትሰራው አይነት ስራ። ስለዚህ እህቷ እንደዛ ነገር ነው የምትሰራው። በቃ ከተለያዩ ሰው ትሸጣለች፣ ከወንድ ጋር ዴት ትወጣለች ምናምን፣ ከሽማግሌዎች ጋር ምናምን ትወጣለች፣ አብራት ምናምን ትተኛለች። እና በቃ አሪፍ ገንዘብ ስለምታገኝ እህቷንም ለአንድ ባለሀብት ልትሸጥላት ነው እኔንም አገት ያለች። እቺ ምንም የማታውቅ ምስኪን አንድ ፍሬ ልጅ ልትሸጧት ምንድን ነው? ቆይ አንተ የስራ ድርሻ ምንድን አድርግ ነው የተባልከው? ገንዘብ ነው በቃ። እሷ ነው ይኸውልህ፣ እኔ የምቀጥራት ቦታ ትመጣለህ፣ ከዛ በኋላ በራይድ ሹፌር ሆነ ነው የምትሄዱ ብላኝ ነበረ። እንደ ኖርማል ሰው ራይድ ማለት ነው እንደሚነዳ ሰው ሹፌር፣ በእንደዛ ነበር ትሄዳለች።
እዛ ስደርስ እሷን አገኘኋትኝ በቦታው እንዴት አድርጌ እንደማግታትና እንዴት አድርጌ እንደማመጣት አሰብኩበት። አብረን ሆነን አቀድን። ይዣት መጣ። ከገዛ እህቷ ጋር ሆነ ማለት ነው። እሺ እህቷን እንድትታገት የምታደርገችው ማለት ነው። ይሄን ነገር ግን ለምንድን ነው ሊና አይላችሁም እንዴ እናንተ? እንዴት ይሄን ነገር ለማድረግ ሳስቻላችሁ? ተከፍሎ ነው የምሰራው እኮ በቃ። እና ምንስ ቢከፈልህ ነገች ልጅ ምን ልትሆን እንደምትችል መገመት ከብዶ ነው? እሱን አልገመትኩኝም። በቃ እኔ ገንዘብ ከተከፈለ ምን ላደርግ? ለምንድን ነው ሌላ ነገር ለማወቅ የምፈልገው? ስለ ግለሰብ ለምን ሌላ ነገር እኮ ነው የተገኘችው እቺ ህጻን ልጅ። አንተስ አንድ ነገር አድርጋት ቢሆንስ? እኔ ምንም አላረኳትም። ምንም ነገር አልነኳትም። ጫፏን አልነኳትኝም። እንዳልነካትማ አይተናል። ግን አስበስ ቢሆን ኖሮ ምን ልታደርግ ነበር ሲጀመር የወጣኸው? ከአንድ ደላላ ጋር ልናወራ ነበር የወጣሁት። ስለምን ጉዳይ? ስለ እሷ ጉዳይ። ምን ልታደርጉ? እሷን እንዳገትኳት ልነግረውና ብሬን እንዲሰጠኝ ስለ ብር ጉዳይ እንድናወራ ቀብዱ እንዲከፍል። እስከ መቼ ነበር እዚች ልጅ እዚህ ቤት የምትቀመጠው? አራት ቆይም ይሄን ያህልም ቢያንስ ቆየች ቢባል አሁን ራሱ ቢያንስ 1-2 ሰዓት ምናምን ብትቆይ ነው። ስለዚህ ወስደህ ልታስረክብ ነበር? ላስረክባት ነበረው። ዛሬውኑ ነበር ልትሸጥ የነበረው። ተተምናለች እኮ ዋጋ እኮ እናንተ ናችሁ በመሀል መታችሁ እንትን አላችሁ። እንደ ዕቃ ተተምናለች ምናምን ዋጋ ራሱ ታወጣላችኋ ለሰው። ከዚህ በፊት ይህን ስራ ትሰራ ነበረ? እኔ አልሰራም። በቃ እኔ ተከፍሎ ነው የምሰራው። በቃ እሷንም ይኸውልህ እንደዚህ እንዳገታት አሪፍ ብር ነው የተከፈለኝ ነበር። በቃ አለቀ ማለት ደህና ብር እንደምትሰጠኝና እንደዚህ አይነት ነገር ካረኩላትኝ አሪፍ ብር እንደምትሰጠኝ ግን ያን እውነታ ግን ካጋለጥኩኝ ማለት ነው እንደ መሞት ነው የተነገረኝ። ትገለኛለች። ለአንተ ጥሩ አይደለም። ከእነሱ ጋር ባትጋፈጥ ይሻላል። አንተ አይደለም ጥሩና ጥሩ የምትነግረኝሽ ስለማውቃቸው ነው። በቃ በእሷ ምክንያት በእህቷ ምክንያት በቤዛ ምክንያት ስለማውቃቸው ነው። ቢቀርብህ ይሻላል። አትጋፈጥ። ከማይሆን ሰው ጋር አትጋፈጥ። ምንም የምታመጡት ነገር የለም። ማናችሁ ምንም የምታመጡት ነገር የለም። እኔ ምንም አላመጣም። እኔ አየሁትኝ አይደል? እያንዳንዱን አሳልፈህ ትሰጠኛለህ። ተግባብተናል። እሰጥሃለሁ፣ ያለውን ነገር እሰጥሃለሁ። እኔ ይኸውልህ ምንም እንደማላመጣ እነግርሃለሁ። ግን ከእነሱ ጋር መጋፈጥ የለብህም። ቆይ እህቷ እዚህ ቤት መታ ታውቃለች? ከዚህ በፊት ታውቃለች። ይሄን ቤት ታውቃለች እንዴ? ከዚህ በፊት አብረን ደንበኛዬ ናት እያልኩህ አይደል? ስለዚህ ብቻዬን ስለሆነ የምኖረው እዚህ በቃ ትመጣለች። አንዳንዴ ትመጣለች። አሁን ይኸውልህ የሆነ ወጥመድ እንድታዘጋጅልኝ እፈልጋለሁ። የምን ወጥመድ? ይኸውልህ እምልህን በትክክል ስማኝ። እቺ ልጅ ወደዚህ መምጣት መቻል አለባት። እዚህ ቤት እንድትመጣ እፈልጋለሁ። ከያዛቸው እኔ እኮ ሟች እኮ ነኝ። ታዲያ እኔ እኮ እያዛለሁ እኮ እንዴ። የሚመለከት ነገር የለም። ይኸውልህ ወይ እህትየው የሆነ ነገር እንደሆነች ወይ አልነቃም እንዳለች አድርገህ ብቻ የሆነ ነገር ስጣትና ወደዚህ እንድትመጣ ማድረግ አለብህ። እህትየው አልነቃችም ካልኳት እኔ ነው የምሞተው፣ እገደላለሁ እንዴ። ይኸውልህ ለእህቷ ስትል መምጣቱ አይቀርም። ምንም ሆነ ምን ቢያንስ እዚህ መታ ማየት እንዳለባትና እዚህ መምጣት እንዳለባት ቢሆነ ምክንያት ልታሳምናት። ደላለው እስኮ ግን ደላለው እያንዳንዳችሁን ገና እንይዛችኋለን። ትሰማኛለህ? ሁላችሁንም እንይዛችኋለን። እኔ እኮ ግን እኮ ምን እኮ ሌላ ነገር አንተ ላይ እንዲፈጠርብህ የማትፈልግ ከሆነ እምልህን በትክክል እኔ አልፈልግም። እኔ እኮ ተከፍሎኝ እኮ ነው የምሰራው አይደል እንዴ? ተከፍሎኝ ነው የሰራሁትኝ። ስለዚህ እኔ ሌላ ነገር ውስጥ አትክተተኝ። እሷን አገታለችኝ፣ አገትኳትኝ፣ አለቀ በቃ። አሁን አግኝታቻታለ በቃ። እኔ ልቀቀኝ። በዋዛ መለቀ ነው ይመስልህ? ይኸውልህ ስለኔ ማንነት በደንብ የገባህ አልመሰለኝም። አንዱ ለቀን እኔ ጋር ብትታድር ምን ላደርግህ እንደምችል መገመት የከበደህ አይመስለኝም አይደል? ያውን ራሷ ሳይተኝል እንዴ? አልፈልግም በቃ እዚሁ ያለውን ነገር ነግሬህ የለ እንዴ? እባክህ ለምን እንትን አትለኝም? ማውራት ያለብን ነገር አንድ ነገር ቢኖር ምን ታውቃለህ? እነዚህን ሰዎች አሳልፈህ ከሰጠኸኝ እኔ ከአንተ ጋር ሌላ ምንም የምፈልገው ነገር የለም። እኔን ትለቀኛለህ? አሳልፌ ብሰጥህ ይህ ሁሉ ነገር አድርገህ አንተ እንድለቀ ነው የምፈልገው? ከአንተ ጋር እንደዚህ በቀላሉ እንድንላቀቅ ነው የምፈልገው? ምንም አላደረኩም እኮ ምንም አላደረኩም ትላለህ እንዴ? እቺ ልጅ እኮ አምጥተህ ለእነሱ ልሰጣቸው የነበርከው እኮ አንተ ነህ። አግተህ ብዬ ነዋ። ታዲያ እሺ ምን ላድርግ? በቃ ምንም ቢሆን በዚህ ልክ አልነበረም ማድረግ የነበረብህ እኮ። በቃ ገንዘብ ስራ ውስጥ ትገባለህ እንዴ? አሪፍ ብር ስትሰጠኝ ነው ያለ። እንዴት እንደዚህ አይነት ስራ ውስጥ ትገባለህ? ጥሩ ገንዘብ ስትሰጠኝ ነው። እኔ ምን ላድርግ? እሺ እንዴ ምንም ቢሆን ህሊናን ሽጠህ አልነበረም እንደዚህ አይነት ነገር ማድረግ የነበረብህ። ራይድ እሰራለሁ ብላል። አርፈህ ስራ መስራት ትችል ነበረ። ምንም በቀን 1000 ብር 2000 ብር እያገኘው ምን ሆዴን ልሞላ ነው ወይስ የብክሬን ልሞላ ነው? ይኸውልህ እሱን አንተ ነው የምታውቀው። ሰው ስንት ከዚህ ያነሰም ኑሮ እኮ እየኖረ ነው አይደል እንዴ? በማይሆን ገንዘብ አንተ ራስን ትልቅ ደረጃ ደርሳለሁ ብለህ የገባህበትን አየህ አይደለ? መቼም ነው ከኔ እጅ የማትወጣው። እሺ ቆይ አንድ ነገር ላድርግ። እመነኝ። የማትናገር ደግሞ ከሆነ
አንተን እድሜ ልክህን እየቀጠቀጥኩት ትኖራታለህ ማለት ነው። እንደዛ እንዲሆን አልፈልግም። እኔ እንደዛ እንዲሆን አልፈልግም። ዱላ አልፈልግም። በቃ በቃኝ። አሁን ራሱ የመታችሁኝ ይበቃኛል። አየሁ አፍንጫዬን ሰብረኛል። ገና ምን አይተህ አንገትንም እሰብርልሃለሁ እኮ በቃኝ። እሺ እኔ በቃኛል። ከዚህ በፊት ሌላ ስራ ነበረ ከራይ በስተቀር። ምንድን ነው የምትሰራው? ማለት በቃ እንደ ማንኛውም ወንድ እንደ ማንኛውም የአዲስ አበባ ልጅ ሌላ ስራ ነበር የምሰራው። ሸክም፣ ቀን ስራ ምናምን ነበር የምሰራው እና የምሰራበት ሪል ስቴት ውስጥ እሷ እንደ ኢንጂነር ነበረች መሰለኝ፣ እርግጠኛ አይደለሁም። ብቻ ፒፕስ ለብሳ ነበረ። እዛ ያው ተመችቻት ይሁን ምን ይሁን አላውቅም፣ ጠራችኝ። አቤት ብዬ ስሄድ እኔ እንደ አለቃዬ እንደሆነች ነው የማውቀው። ስለ በዛ በስራ ቦታው ማለት ነው በሪል ስቴቱ። አቤት ብዬ እጅ ላውራስ አሪፍ ስራ ባስገባስ አለች። ምንድን ነው ስላት የረድ ሹፌር ለምን አትሆንም አለች። እኔ ምንም አላንገራገርኩም፣ በቃ ደስ አለኝ። ግን እኮ መንጃ ፍቃድ ማውጣት ብር የለኝም አልኳት። የማውጣበት ብር የለኝም፣ መኪናስ እንዴት ነው የሚይዘው ስላት ችግር የለውም እኔ ሙሉን ነገር እሸፍንልሃለሁ አለች። ቆይቷል በጣም። እዛ እሺ ብዬ ገባሁኝ ከእሷ ጋር። ስለዚህ የቆየ ትውውቅ ነው ያላችሁ ማለት ነው? የቆየ ትውውቅ ነው ያለን ከእሷ ጋር። ከዛ መንጃ ፍቃዱን አወጣችልኝ፣ መኪናውንም አስያዘች። እዛ በቃ በሰዓቱ አሪፍ ስራ ታሰራኛለች፣ አሪፍ ብርም ትሰጠኝ ነበረ። ከዛ ገባሁኝ። የሆነ ታይም ላይ ደውላ ቀጠረች። ለምን እዚህ መጣን እንጂ እዚሁ የራሴ ቤት መጣች። እንደዚህ አይነት ስራ አለ አለች። ምንድን ነው ስራው ስላት እድላዊትን ማገዝ ነው አለች። የገዛትሽን ስላት ምንም አልመሰላትም፣ ለራሷ እንኳን ማለት ነው። ለራሷ እንኳን ምንም አልመሰላትም። የገዛትሽ እንዴት ነው የምታገጁ ስላት ስለሱ ምንም አይመለከትም፣ የምልህን ብቻ ታደርጋለህ አለች። እኮ ምንድን ነው ማድረገው ስላት እድላዊትን አግተህ ታስቀምጣታለህ አለች። እንዴት እንደማግታትስ እንዴት ነው ማግታት? መኪና ውስጥ እንዴት ብዬ ነው እየነዳሁ ነው የማግታት ብዬ ጠየኳት። ይህንን ትነፋባታለህ ብላ እንደ ፊሊተር እንደ ሽቶ አይነት ነገር ነው፣ እሱን ሰጠች። ከዛ ቀጠርኳት፣ ቤዛዊት እድላዊትን ቀጠርኳት። እኔ አይደለሁም እንጂ ደወለችላት እዚሁ እያለን። ላትቀባጠር ትክክለኛውን ነገር ትክክለኛ ነገር ታሪክ እየፈጠርክ ከሆነ የሚሆን ታሪክ አይደለም። ደወለችላት እድላዊት ጋር አሪፍ ስራ ተገኝቶልሻል፣ አሁን ካለሽበት አይነት ስራ ጠቀም ያለና አሪፍ ገንዘብ እና ደሞዝም አሪፍ እንደሚከፍሏት ቲፖን በቀን አሪፍ ብር እንደምታገኝ ነገረቻት። ስለዚህ የገዛቷን ያሳመነቻት ማለት ነው። አሳመነቻት በቃ። ከዛ በኋላ እሺ ብዬ እሺ አለቻት። እሷም የተባለችበት ቦታ ሄደች። ራይድ ልክልሻለሁ ብላት ነበረ። እኔም መኪኔን ይዤ ሄድኩ። ስሄድ በቦታው እሷ ነበረች። ገባች። ከገባች በኋላ የሆነ ጉራንጉር ውስጥ አለ፣ ውስጥ ለውስጥ ነው። ወደዛ ገባሁኝ። ወዴት ነው የምትወስደኝ ስትለኝ አይ እህትሽ ጋር ነው እዚህ ጋር ናት ምናምን አልኳት። አታለልኳት በቃ በሰዓቱ። ከዛ ጭር ወዳለ ቦታ ወሰድኳትና ምን ልታደርጊ ነው አለች። ኧረ እኔ ምንም አላደርግሽም እህትሽ እዚህ ጋር ናት እየጠበቀችሽ ነው አልኳት። ከዛ እሷ ባላወቀችበት መንገድ በማታይበት መንገድ የሽቶ የሚመስለውን ነገር ማደንዘዣ ነገሩን ፊቷ ላይ ረጨሁት። ከዛ ወዲያውኑ ራሷን ሳተች። ኮፈን ውስጥ ከተትኳትና ይዣት መጣሁ። እዛ አስቀመጥኳት። ምንም ነገር ጫፏንም አልነኳትም። አስቀመጥኳት። ለብዙ ሰዓታት ያክል ራሷን ስታ ነበረ። እዛ ነቃች። ስትነቃ እንዴ ምን ልታረገኝ ነው ምናምን አለች። እኔ ምንም አላረግሽም አልኳት። አርፈሽ ተቀመጭ፣ ምንም ነገር አልነካሽም፣ ጫፍሽን አልነካሽም። አርፈሽ የምትቀመጭ ከሆነ በህይወት ትቆያለሽ አልኳት። በቃ ማስፈራራት ስለነበረብኝ እኔንም እንትን እንዳትለኝ ጥቆማ እንዳታረግብኝ አስፈራሯት። ከዛ በሰዓቱ ሌላ ነገር ልታረግ ስትል ስለ ሌላ ወሬ ልትጀምር እህቴስ ምናምን ብላ ልትጀምር ስለ እህቷ ክፉነት ምን ልታወራ እንደሆነ አላውቅም። ልትጀምር ስትል በቃ በጨርቅ አፍኜ እንደቀድሙ በራሱ በማደንዘዣው በራሷ እንድትስት አደረኩኝ። ከዛ ወጣሁኝ። የወጣሁት ደግሞ ከደላላው ጋር ለማውራት ነበር። ቀደም እንዳልኩ በስንት ነው የተነጋገራችሁት? ቆይ እቺን አንድ ፍሬ ልሸጣችሁ ስንት ነው የምታገኙት? እኔ የሚከፈለ ሌላ ብር ነው፣ ደላላውም ሌላ ብር ነው፣ የቤዛዊትም ሌላ ብር ነው የሚከፈላል። ስለዚህ ሁላችሁም የራሳችሁ ድርሻ አላችሁ። የራሳችሁ ለእኔ የምትሰጠኝ ቤዛዊት ናት። ለደላላውም
እሷ አትስጠው አላውቅም። ስለዚህ ይሄን ነገር ላይ ያላችሁ የተቀባበላችሁ እቺ ልጅ ለአንድ ባላብ ተሳልፋችሁ ልትሰጧት ነው ማለት ነው። እኔ ማገት ነበር እኮ ስራዬ እኮ በቃ አገትኳትኝ እንጂ እኮ እኔ ለማን ትሰጥ ወዴት ትሂድ ምናምን አላውቅም። ብቻ ግን ልትሸጥ መሆኑን የተነገረኝ። አንተ ራሱ እንዴት ሊና እያለ እንዴት እንደዚህ ነገር ታደርጋለህ? ምንም በቃ በሰዓቱ ገንዘብ ያስፈልገኝ ገንዘብ ስለሚያስፈልገኝ ስለነበር ነው። በቃ እንደዚህ የዚህ ያክል ነገር ይከሰታል ብዬ አልጠበቅኩም ነበር። አሁን ለቤዛ ለተባለችው ልጅ እንዴትም አድርገህ የሚያሳምን መልዕክት ትልክላታለህ። አስፈላጊ ከሆነ በስልክም ታወራታለህ። ተግባባ። ግን እዚህ ከመጣች እኔን ካየችኝ እኮ እኛ አለን እኮ እሷንም እጃችን ውስጥ ማስገባት እንፈልጋለን። ተግባባ። ደህንነት የተረጋገጠ ነው። እመነኝ። አንተ እኔ እጅ ላይ እስካለ ድረስ ማንም አንተን የሚነካ አይሆንም። እርግጠኛ ነህ? ልመንህ? ምርጫ የለህም። እኔን ከማመን ውጭ ምንም ምርጫ የለህም። አለበዛ በእኔ እየተሰቃየ ትቆያታለህ። እኔ እነሱ ላይ መድረስ አይቀርም። እመነኝ። በዚህም አለበዛ እደርሳለሁ። እንኳንም ይሄን ቤት አገኘሁትኝ እንጂ በዚህም አለበዛ እነሱ ላይ መድረስ አይቀርም። አንተ ግን ብትናገር ነገር ነው የሚቀልልህ። ተግባባን አይደለ? አሁን እህቷን እዚህ ያስገባታለሁ። እድላይትን ሳስገባት እዚህ እያንዳንዱ ያደረግከውን ነገር ትናገራታለህ፣ በዝርዝር ትነግራታለህ። እህቷ ልታደርግባት የነበረውን ነገር እያንዳንዱ ነገር በዝርዝር ትነግራታለህ። እሺ ተግባባን? ደህና እህት ያለቻት መስሏታል። እሷም እንግዲህ ውድ ተመልካቾቻችን አሁን እሷንም እንግዲህ እድላይትን ወደ መኝታ ክፍል አስገብተናታል። ማለት ያለውን ነገር ትንሽ በሰዓቱ ደንግጣ ስለነበረ እሷ ትነግራለች። ምንም አላረኩም ነግራኛለች። እሱን አንተ እንዳልነካት ነግራኛለች። ግን የሰራኸው ነገር ሌላ ነገር ከማድረግ የሚተናነስ እንዳለ ሆኖ ሳለ ይሄንን መጀመሪያ ነው ማሰብ የነበረብህ። ወንጀል መሆኑን መጀመሪያ ነው ማሰብ የነበረብህ። እዚህ አይነት ጣጣ ውስጥ ልትገባ መሆኑን ማወቅ ነበረብህ። ተግባባን? እንደዚህ አይነት ጣጣ ውስጥ ትገባለህ ብዬ አላሰብኩም ነበር። ማሰብ ነበረብህ። ሳታስብ ነው የምትሰራው። አየህ አይደለ? ገንዘብ ነው የሚያስብላችሁ። ገንዘብ አይምሯችሁን ይደፍናችኋል። አሁን እያንዳንዱን ነገር ትነግራታለህ በዝርዝር። ስለዚህ እንግዲህ ውድ ተመልካቻችን እድላይትን ወደዚህ አመጣትና ምክንያቱም እህት ይህን ነገር አታደርግም እያለች ስለሆነ በዝርዝር ምን እንደተፈጠረባት ይህን ነገር ማን እንዳደረገባት ከእሷ አንደበት እያንዳንዱ ነገር እንድትሰማው አድርጋለሁ ማለት ነው። እስከዛም ደግሞ ከባልደረቦቼ ጋር አንዳንድ ነገሮችን ተመካክረን ቤዛዊትን ወደዚህ የምናመጣበትን አንዳንድ ነገሮችን እንግዲህ በራሳችን ማስበን እንግዲህ ከእሱ ጋር በመተባበር ማለት ቤዛን ወደዚህ እንድትመጣ እናደርጋታለን ማለት ነው። ስለዚህ ይህ ነገር ለምንድን ነው እየሆነ ያለው? ይህ ሁሉ ነገር ስለምን መደረግ አስፈለገው የሚለውን እንግዲህ አብራችሁን እንድትከታተሉን እንግዲህ በአክብሮት እንጋብዛለን ማለት ነው። ስለዚህ እድላይትን ከመኝታ ቤት አምጧትና ከእሷ ጋር አንድ ቆይታ እናደርጋለን ማለት ነው። እንግዲህ ውድ ተመልካቾቻችን አሁንም አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ እድላይትን እዚህ ይዣት መጥቻለሁ ማለት ነው። ይህ ወንጀለኛም እንግዲህ ካጠገባችን ያለው። ስለዚህ እያንዳንዱ የተፈጠረውን ነገር እንግዲህ እድላይት እዚህ ቤት ለምን እንደመጣሽ በዝርዝር እሱ የሚነግርሽ ይሆናል ማለት ነው። ምክንያቱም እኔ ቅድም ብዙ ነገር እያልኩሽ ነበረ። አሁን ደግሞ ይበልጡኑ እሱ ይነግርሻል ማለት ነው። ጠይቂው እንግዲህ የምትፈልጊውን ለምን እዚህ ነገር ውስጥ እንደገባሽ፣ ለምን እዚህ ቦታ እንዳመጣሽ የምትፈልጊውን እያንዳንዱን ነገር ጠይቂው ማለት ነው። አንተ ቆይ እዚህ ለምንድን ነው ያመጣኝ? መልስላት። እየጠየቀችን ያለችው ምን አደረግኩ? ነግሬ ነበር እኮ መጀመሪያም ስታስገባኝ እኮ። እኔ ምንም አላደረኩሽም እባክሽ። ማለት ምን ማለት ነው? ይኸውልሽ የሁላ ነገር እንደዚህ እንድትሆኝ የተደረገው እህትሽ ናት። እሺ የእህቴን ስም እንዳታነሳ። እህቴ ትላለህ እንዴ? ዝም በል እባክህ። ዝም በል። አሁንም ቢሆን ይኸውልህ በስነ ስርዓት አዋራትሽ። ለዚህ ሁሉ ነገር የዳረካት ሳያንስ ይኸውልህ እንደዚህ እንድታወራት አልፈልግም። ይኸውልሽ እድላይት የሚነግርሽን ነገር ስሚው እሺ። ምክንያቱም የተፈጠረ ነገር አለ። እህትሽ ከዚህ ጀርባ አለችበት። ይኸውልሽ እያልኩሽ ያለሁትኝ እሱ ብቻ አይደለም ይሄን ነገር እያለ እህቴ በፍጹም ዝም በል አንተ። እህቴ በፍጹም እንደዚህ አታደርግም። በፍጹም ማለት ነው። ይኸውልሽ ሰምኛለሽ። እህትሽ አልሰማም። እህትሽ አንቺ እንደምታስቢያት አይነት ሰው አይደለችም። ዝም በል እባክህ። ተረጋጊ እድላይት። እህቴን እንደዚህ እንዳትላት። ተረጋጊ እድላይት። ይኸውልሽ መረጋጋት መቻል አለብሽ። ታይ አሁን ይኸውልሽ አንቺ ሌላ ወንጀል ውስጥ መግባት የለብሽም። አይዞሽ። ወንጀል ምናምን አይደለም። እህቴን ምናምን ራስህ እኮ ነው ለዚህ ያደረከኝ እኮ። እኔ አይደለሁም አልኩሽ እኮ። ይኸውልሽ የሁላ ነገር እንዲደርስብሽ ያደረገችው እህትሽ ናት። እህትሽ አትበል። ያረከው አንተ ነህ። እህቴ ታለች የታለች? እህቴን አምጣልኝ እስኪ። ላስረዳሽ። ተረጋጊ እስኪ። በመጀመሪያ ደረጃ ተረጋጊ፣ አይዞሽ፣ አታልቅሽ። ይኸውልሽ ይህ ሁሉ ነገር የተፈጠረው በእህትሽ አቀናባሪነት ነው። እህትሽ ነች ሁሉ ነገር እየፈጠረች ያለችው። እንዴ እህቴ ምን አድርጊያት በዚህ ልክ? አንቺም እኮ ብለሽኛል ቅድም እኮ አይደል እንዴ? ከተለያዩ ወንዶች ጋር የተለያዩ ወንዶች ቤት ይመጣሉ፣ አንዳንድ ነገሮችን ትላይ ነበር።
በቃ ፋራነሽ ሁላ ብላኛለች አልሽኝ አይደል እንዴ? ይህን ነገር እኮ ስታደርግ የነበረው አንቺ ለእሷ ገንዘብ እንድታመጭላት እሷ አንቺን አሳልፋ መስጠት ስለፈለገች ስለነበረ ነው። አሁን ደግሞ አንቺ ይኸውልሽ አማራጭ ያደረገችው አንቺን አሳልፋ ሰጥታ ከዚህም የተሻለ ገንዘብ ማግኘት ነው። ለዛ ነው አንቺን አሳልፋ ልሰጥሽ የነበረው። አይዞሽ፣ እንደዚህ መሆን የለብሽ። አሁን እኮ በሰዓቱ ደርሰልንሻል አይደል እንዴ? ተረጋጊ፣ አታልቅሽ። ይኸውልሽ መውቀስ ካለብሽ አሁንም ቢሆን እኔን ሳይሆን እህትሽን ነው የምትወቅሽ። ዝም በል፣ አፍን ዝጋ። አፍን ደግሞ ታወራለህ እንዴ? ታናሽ አይደል እንዴ? ለምን እንደዚህ ታደርገኛለህ? እኔ በቃ እኔ በሰዓቱ ገንዘብ ተከፍለኝ፣ ይኸውልሽ ገንዘብ ተከፍለኝ ስለነበር የኔ ህይወትስ ያንተ ገንዘብ የኔ ህይወትስ የኔ ህይወት በሰዓቱ ያንቺን ህይወት ነው ማስበው፣ ገንዘብ ነው ማስበው። የኔን ህይወት ነበር ማሰብ የነበረብህ። ደግሞ ታወራለህ እንዴ? እየኖርክ አይደል እንዴ? ጥሩ ስራ አለህ አይደል እንዴ? ከኔ የተሻለ ገቢ ታገኝልህ እንዴ? የኔን ህይወት ማበላሸቱ ለምን ጠቀማችሁ? ሁለታችሁስ ብትሆኑ ሁለታችሁ አትበይ። ይኸውልሽ እንደውም ልንገርሽ ቁርጡን፣ እንደውም አንተ ነህ ከእህቴ በላይ አንተ ነህ ክፉ። ይኸውልህ መልስላት፣ ለእሷ እያንዳንዱ የምጠይቀን ነገር መልስላት። ቆይ ግን እኔ የምልሽ ሞኝ ነሽ እንዴ? ሞኝ አይደለሁም። ሞኝማ አይሆን ካንተ ነህ ለገንዘብ ብለህ የሰውን ህይወት የምታበላሽ። እህትሽ ናት አንቺን እንዳገትና እህቷን ብትሆን ይኸውልህ ትሰማኛለህ? አንተም እዚህ ነገር ውስጥ አለህበት። አይ ማለት ትችል ነበር፣ መናገር ትችል ነበር፣ አንተ ማስቆም ትችል ነበር። ይሄን ነገር ገንዘብ ተሰጠኛ በሰዓቱ። እሺ ምን ላድርግሽ? አለመቀበል ትችል ነበር። ምርጫ ነበረ፣ ፈልገህ ነው ያደረገው። አንተም ከሷ የተናነሰ አንተ ነህ። እህቴስ ምን ልታደርገኝ ነው የፈለገች? ለባለ ሀብት ነው ሊሸጡሽ የነበረው። እንግዲህ ልንገርሽ፣ እኔ ቃንኝ ይውጣልሽ፣ ይውጣልሽ። እህትሽ አንቺ እንድትታገች የተደረገው ልትሸጪ ነው። በቃ ደስ አለሽ? ይኸውልህ በስነ ስርዓት አዋራት። እሺ ወጣልሽ? በስነ ስርዓት አዋራት እያልኩ ነው። ትሰማኛለህ? እሺ ይኸውልህ እየጎዳሃት ነው ያለው። ተረጋጊ፣ ድላይ ተረጋጊ፣ አይዞሽ። ምንም አድርጌ ነው ያልጎዳኋት ነው። የምታወራውን ነገር ማሰብ መቻል አለብሽ። ታዲያ ምን ላድርግሽ? እያያት አይደል እንዴት? አንተ ነህ ስትለኝ እኮ ነው። በቃ ልታደርጉት የነበረውን ነገር አስበሃል? እድሜዋ እኩያዋ ከማይሆን ሰው ጋር እኮ ነው ልታስተኛት የነበረው አይደል እንዴ? ሊያውም ሳትፈልግ ያለ ፍላጎቷ። በዛ ሰዓት ምን ሊደርስባት እንደሚችል መገመት የሚከብድ አቅቶ ሆኖ አይደለም። በቃ እህቷ የሚያሰበች የነበረው ከዚህ በፊት ከወንድ ጋር ተኝታ አታውቅም እህቷ መሰለኝ፣ እሷ ማለት ነው። እና በቃ ልጅ ሀገር ስለሆነች ድንግል ስለሆነች በቃ በደህና ገንዘብ እንደምትሸጥ ነበር የነገረች። በዚህ ያክል እንዴት ነው? ምን አይነት ጭካኔ ያላችሁ ግን? ሰው በገዛ እህቱ ላይ እንዴት እንደዚህ አይነት ነገር ያደርጋል? ፍላጎቴን ጠይቃ አልሆንላት ሲል በአስገድዳ ነው አይደል እንደዚህ ያደረገች? ምን አደረግኳት ግን? በዚህ ልክ ይኸውልሽ ድላይ ኑሮሽ እንዲሳካ ነው። እንደዚህ አይነት ኑሮ ከምትኖሪ ኑሮሽ እንዲሳካ ብላ ነበር። ህይወቴን አበላሽታ ነው ይሄን ኑሮ የምታስተካክልልኝ? የምን ኑሮሽ ነው የሚበላሽው? እና እንዴት እንዲሆን ነበር የፈለግከው? ከዛ በኋላ ምን አይነት ህይወት እንዲኖራት ነው ያሰብኩ የነበረው? በቃ ልክ እንደሷ ትኖራለች ብዬ ነው ያሰብኩት። እንደኔ እሷ እየኖረች ያለች ህይወት ጤናማ ነው ብለን የምታስበው? እንደዚህ ለእህቷ ማትራራ ሴት ሆና ጤናማ ትሆናለች ብለን የምታስበው? እሷ ከየማንም ሰው ጋር ነበር የምትተኛ ማለት ነው? እዛ የሚመጣው ሰው ሁሉ አዎ ትሰኛለች። እህትሽ ቆንጆ ገንዘብ ነው እሺ የሚከፈላት። ኧረ ቆንጆ ገንዘብ አንቺ በወር የምታገኘውን ማለት ነው በወር እጥፍ አንቺ የምታገኘውን እሷ እጥፍ አድርጋ በአንድ ቀን ታገኘዋለች። ይቅርብኝሽ። እሱን ገንዘብ እንድታገኝ ብላ ነው። እሺ እህትሽ እንደዛ አታፍርም አንተ? እንደዚህ ነገር ስታወራ ሞልቶ እንደዚህ ታወራለህ እንዴ? ደግሞ ምን አይነት ሰው ናችሁ? በጣም የምትገርሙት። ምን አይነት ሰው ናቸው? እኔን አታካችኝ አልኩሽ እኮ። ይኸውልሽ አንተ እኮ ነህ ያመጣህ እዚህ ነገር ውስጥ የከተትካት እኮ አንተ ነህ እኮ ማለት ትችል ነበር እኮ። እቅዱ እህትሽ ነው ታዲያ። እሺ እቅዱ እህቷ አይደለም ታዲያ። እሺ እኔ ሰማኛለህ? ምርጫ ነበረ። ምርጫ አልነበረም እኔ ጋር። በቃ በሰዓቱ ወይ ገንዘብ ወይ ማገት ነው አይደል? በቃ እኔ ደግሞ ወደ ገንዘብ ነው የመረጥኩት። ገንዘቡን ወስጄ አንቺን ማገት ነበር ስራ ያለቀ። እናት የለም? የለኝም። ከማን የተፈጠርክ? ምን አይነት ሰው ነህ? እንዴት ነው እንደዚህ አይነት ነገር ልታደርግ? እንትኑ ሲኖረህ ሲጀምር ድፍረቱ ይኖረህ እንዴት ነው? ነገ እኮ ሚስት ይኖራል፣ ነገ ልጅ ሊኖርህ ይችላል። እንዴት ነው ይሄን ነገር ያላሰብከው? በአንተ ቤተሰብ ላይ ይሄ ነገር ቢደርስ ኖሮ ታደርገው ነበረ? አላደርጉም። አንተም እንደዛች አረመኔ እህትን ትሸጥ ነበረ? አልሸጥም። እና በሰዓቱ በቃ ገንዘብ በቃ አይምሮ ሙሉ ጭንቅላቴን ተቆጣጥሮት ነበር። በጣም ነው የምትገርሙት። ይኸውልሽ አሁን መረጋጋት መቻል አለብሽ። እንግዲህ የገዛ እህትሽ ነው እንግዲህ ልትሸጥሽ ስትል እንግዲህ ከእንደዚህ አይነት ጉድ ውስጥ ነው አሁን ወጥተሻል። ፈጣሪን ነው ማመስገን ያለብሽ። ምንም የደረሰብሽ አካል ጥቃትም እንደሌለ እንግዲህ ነግረሽናል። የኔም ባልደረቦች እንግዲህ አንዳንድ ምርመራዎችን አድርገውልሻል። ምንም አይነት ነገር እንዳልደረሰብሽ እንግዲህ አይተናል ማለት ነው። ስለዚህ ማመስገን ያለብሽ። ዝም በል አንተ አፍህን ዝጋ እኮ ንገራትሽ። ምንም ነገር እንዳልደረሰብሽ ንገሪልኝ። ከዚህ በላይ ምን ታደርገኝ?
ትንሽ ብንዘለኝ ኖሮ ምን ታደርጋት ነበር እኮ እየተናገርኩት ምንም ነገር እኛ ባንመጣ ኖሮ ምን ልታደርጋት ነበር? ምንም አላረጋትም። ምን አረጋታለሁ? በቃ ወስጄ ላስረከባት እኮ ታዲያ እሱ ጥሩ ነገር ነው። ነክቼሻለሁ፣ ጫፍሽን ነክቻለሁ። አልነኳትም ጫፏን። ዝም በል አፍህን ዝጋ። ነክቼሻለሁ። እሺ ጫፍሽን ስላልነካ ከተጠያቂነት አድንም። እሺ ልታደርጋት የነበረው ነገር ይልሽ እድላይ ተረጋጊ። አሁን አንቺ መረጋጋት ነው ያለብሽ። ለማንኛውም እህትሽን አንዳንድ ወጥመዶችን አጥምደን ወደዚህ እንድትመጣ ለማድረግ ነው። እኔ ማግኘት እንፈልግ እህቴን ነው በቃ። ምን አደረግኳት? በዚህ ልክ ተረጋግተሽ ነገሮችን ማሰብ መቻል አለብሽ። አንቺ እንደምታስበት አይነት ሰው አይደል? ዝም በል አንተ አፍህን ዝጋ። ኧረ አንተ እሷ እንደምታስበት አይነት ሰው አይደል? አንተ ጻድቅ ለመሆን ያጫውታል እንዴ? ምን አይነት ሰው ነህ ደግሞ? እንደ ጥሩ ሰው ታወራለህ እንዴ? ይኸውልሽ እኔ እንደውም ምንም አላረኩሽ። ኧረ እባክህ ምንም አላረከኝም። ይኸውልሽ ልንገርሽ፣ ይኸውልሽ ሴራ የጠነሰሰችው እህትሽ ናት። ይኸውልህ ነገር ውስጥ እንድገባ ያደረገችው እሷ ብትሆንም እኮ አንተ ግን ወደዚህ ያመጣል። አሁን አፍህን ዝጋና ይኸውልህ እኔ ለእሷ ማስረዳት ነገር አለ። እድላይት ተረጋጊ። እኛ ቤዛን የምናጠምድበት አንዳንድ ወጥመዶችን አዘጋጅተናል። እዚህ ስትመጣ ግን ነገሮችን ተረጋግተሽ ነው ማድረግ መቻል ያለብሽ። ዛሬ ከዚህ ወዴትም የምንሄደው የለም። እንግዲህ ወደ ተመልካቻችን፣ ምክንያቱም ሌላም የሚመጣም ሰው ካለ አሁንም ቢሆን የኔ ባልደረቦች ከጀርባ ሆነው እየጠበቁን ያሉት ያለውን ነገር ወደዚህ ቤት የሚመጣ ሰው እያንዳንዱን እየጠበቁን ያሉት። የደበከኝ ነገር ካለ ወይም ደግሞ እዚህ ቤት ወጥመድ እሰራለሁ ብለህ የምታስብ ከሆነ እያንዳንዳችሁን እየለቃቀምን እናስገባለን። እኔ ምንም ነገር አልደበኩም። ያለውን ነገር ሙሉ ለሙሉ ነገርኩህ። ደህንነቴን ብቻ አረጋግጥልኝ። ምንም እንደማለት ምንም አይነት ጉዳት እንደማይደርስ ምንም የማትሆነው ትክክለኛ መረጃ እስከሰጠኝና እኔን እስከተባበርከኝ ብቻ ነው እኮ እየተባበርኩ ነው እኮ። አሁንም እኮ ምንም አይነት መረጃ አልደበኩህም። ምንም የቀረኝም ነገር የለም። ሙሉን ነገር ነው የነገርኩህ። እሺ ችግር የለውም። እስቲ ስለ ቤዛ አንዳንድ ነገሮችን ንገሪኝ። ማለት ምንድነው የተለየ ነገር ያላት እዛ ቤት ወንድ ከማብዛቷ ወይ እንትን ከማለቷ በተጨማሪ ስለ እንደዚህ አይነት ነገር ስታወራ ሰምተሽ አታውቂያለሽ? ጭራሽ ሰምቼ አላውቅም። ብቻ ስሯ ምን እንደሆነ አላውቅም። የተለያዩ ወንዶችን ታመጣለች። በቃ እንዲህ አይነት ነገር ነው። ምን እንደምትሰራ አላውቅም። ብቻ እኔን የተለያዩ ነገሮች እንዳደረግ ትገፋፋኝ ነበር። ብቻ ግን እኔ እሻልላትም ነበር። እሷ ልሳካላት ሲል ነው በቃ አስገድዳ ምናምን ማድረግ የፈለገች ማለት ነው። ቀን አሁን የምፈልግ እሷን በአካል ማግኘት ብቻ ነው። ምን እንዳጠፋ አትጠነቀቂም ነበረ መጀመሪያ? እኔ እህቴ በዚህ ልክ ታደርጋለች ብዬም አላሰብኩም። ሰው እንዴት የገዛ እህቱን ይሸጣል? ገንዘብ ከእህት በላይ ገንዘብ ጭንቅላቷን አውሯታል። በቃ አለቅ። ምንም ቢሆን እንደዚህ እያልክሷል እንትኑ ታውቃታለህ። ምንድን ናት? እነሱ በደንብ የሚተዋወቁ ነበረ። አንቺ ከምታስቢያት በላይ ነው። እሺ እኔ የማውቃት እህትሽ። አንተ ዝም በል እያልኩ ነው። አፍን ዘግተህ ቁጭ በል እሺ። በእንደዚህ አይነት መልኩ እሷ ልታናደዳት አይገባም። ተግባባና? ያደረግከው ነገር ደግሞ ሳያንስ አሁን እያበሳጨኋት አይደለም እኮ በቃ ስለ እህቷ መጥፎነት እኮ ነው እየነገርኳት ያለሁት። እህቷ መጥፎ እንደሆነች እየነገርኳት ነው። እሺ ንገራት። ለማንኛውም የተፈጠሩት ነገሮች ትንሽ እንደሚረብሹ እረዳለሁ። ያው ይገባኛል። ግን ምንም ቢሆን አንቺ ገና ልጅ ነሽ፣ ነገ ትልቅ ተስፋ ያለሽ ልጅ ነሽ እና በእንደዚህ አይነት መልኩ ራስሽን መጉዳት ወይም ደግሞ ራስሽን ማሳዘን መቻል የለብሽም። ረጋ በይ። ነገ ሌላ ቀን ነው፣ የተሻለ ቀን አለ። ዛሬ ደግሞ ፈጣሪ ይመስገን በጤና ነው ያለሽው እና ማለት ምንም አይነት ጉዳት ያን ያህል የከፋ ጉዳት የደረሰብሽ ነገር የለም። እኛም በጊዜው በሰዓቱ ደርሰናል። ያንን መልእክት ለላከልን ሰው ምስጋና ይግባውና አንቺን ለማግኘት በቅተናል ማለት ነው። ስለዚህ አንቺን አሁን ከዚህ ነገር ውስጥ እናወጣለን። ግን ከአንቺም አንዳንድ የምንፈልጋቸው መረጃዎች ይኖራሉና ነገ ላይ ደግሞ እህትሽ ላይ ምስክር ሆነሽ ራስሽም ልትቀርቢ ትችያለሽ እና ለዚህ ነገር ዝግጁ መሆን መቻል አለብሽ። እህትሽን ተባብረን ወህኒ መክተት መቻል አለብን። ምክንያቱም ሌሎች እንዳንቺ ንጹሐንን ደግሞ ምን እያደረገች እንዳለ ምንም የምናውቀው ነገር የለም አይደል? ይህን ነገር ስናደርግ ተነጋግረን አቅደንበት መሆን መቻል አለበት። ምን እንዳደረገች በአካል አግኝቼ አውርቻት ምን እንዳስከፋዋት በቃ እስቲ አሁን ያለሽበትን ስሜት ንገሪኝ። ማለት ምንድን ነው እየተሰማሽ ያለው? አላውቅም ምን እንደሚሰማኝ ለራሱ ማለት ግራ ገብቶኛል። ማመንም ከብዶኛል። ይሄ ሰውዬ እየዋሽ እንዳልሆነ በምን አውቃለሁ? እህቴ ደግሞ እንዴት በዚህ ልክ እሱ እንኳን እየዋሸ ላለመሆኑ አንዳንድ ማስረጃዎችን ስልኩ ላይም አግኝተናል። ከእህትሽ ጋር ለመጨረሻ ጊዜ ራሱ የተደዋወለው ከእህትሽ ጋር ነው። እኛ ቅድም ከአንቺም የእህትሽን ስልክ ወስደን በነበረበት ሰዓት ላይ ለማመሳከር ስልኩ ላይም አንዳንድ ነገሮችን አድርገን ነበርና ለመጨረሻ ጊዜ የተደዋወለው እንግዲህ አንቺ ከሰጠሽን ቁጥር ጋር አንድ አይነት ሆኖ አግኝቷል ማለት ነው። የእህትሽ የተባለው ቁጥር ላይ ነው እንግዲህ እሱም ለመጨረሻ ጊዜ የደወለው። ስለዚህ እህትሽ በዚህም አለበዛ እዚህ ነገር ላይ ተሳታፊ ናት። ተግባባን አይደለ? ይህን ነገር አምነሽ መቀበል መቻል አለብሽ። ስለዚህ ራስሽን አዘጋጂ። ለሚፈጠሩት ነገሮች ራስሽን ማዘጋጀት መቻል አለብሽ። ተግባባን አይደለ? እሺ። አንተ ደግሞ
እያንዳንዱን ነገር እንግዲህ ከኔ ጋር ለመስማማት ተስማምተናል ማለት ነው። ተስማምቻለሁ። እሷን ወደዚህ የምታመጣበትን እያንዳንዱን ነገር ከባልደረቦቼ ጋር ተነጋግረን አቅደንበት እናደርጋለን። ስለዚህ ምንም አይነት ሌላ አይነት ምልክት ወይም ደግሞ እሷ ይህን ነገር ልታቀበት የምትችል አንድ ነገር ብታደርግ እመነኝ ውርድ ከራስ። ተግባባን አይደለ? ስለዚህ እሱን ከባልደረቦቼ ጋር ተነጋግረን የምንወስን ይሆናል ማለት ነው። እንግዲህ ወደ ተመልካቻችን እቺ ቤዛ ለምንድን ነው የገዛ እህቷን በዚህ ልክ እንደዚህ አሳልፎ ለሰው መስጠት ያስፈለገው? ዝምታ ያኗር ሊያስደፈረ ቆይ ትምጣ። ተረጋጊ። ችግር የለውም። ከእሷ ጋር ተገናኝተን አንዳንድ ነገሮችን ለማውራት እንሞክራለን። እያንዳንዱን ነገር ከራሷ አንደበት የምትረጅ ይሆናል። ስለዚህ አሁን መረጋጋት ነው ያለብሽ። ፈጣሪሽን አመስግኚ። ሌላ ክፉ ነገር ባለመድረሱ ተረጋጊና ያለውን ነገር አስበንበት እናደርጋለን ማለት ነው። ስለዚህ ውድ ተመልካቻችን ቤዛ የተባለችውን እንግዲህ እንደተባባል ነው ከባልደረቦች ጋር አንዳንድ ነገሮችን አድርገን እሷን ወደዚህ ለማምጣትና ከእሷ ጋር አንዳንድ ቆይቶችን ለማድረግ እንሞክራለን ማለት ነው። ምን ነገር አስገድዷት እዚህ ነገር ውስጥ ገባች? ለምንስ ነው እችን አንድ ፍሬ ልጅ 19 ዓመት ልጅ እዚህ ነገር ውስጥ ማስገባት የተፈለገው? ምን ምክንያት ስላለ ነው የሚለውን ነገር እንግዲህ ለማጣራትና እነዚህ ከጀርባ ያሉትን ወንጀለኞች ለመያዝ እንግዲህ ጥረት እናደርጋለን ማለት ነው። እንግዲህ አሁንም እስካሁን አብራችሁን ቆይታችኋል። ከዚህ በኋላም ደግሞ የሚፈጠሩትን ነገሮች እንግዲህ ለመከታተል አብራችሁ እንድትቆዩ ስለ እንግዲህ በአክብሮት እየጋበዝን እንግዲህ ከባልደረቦች ጋር አንዳንድ ነገሮችን ተነጋግሬ ተመልሼ የሚመጣ ይሆናል ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንግዲህ አንድ ያዘጋጀነው ወጥመድ አለ ማለት ነው። እቺ ቤዛ ተብየውን እንግዲህ ለመያዝ አንድ ወጥመድ አዘጋጅተናል። ይህ ወንጀለኛም እዚህ ቁጭ ብሏል ማለት ነው። ስለዚህ እዚህ ጋርም እንግዲህ ድብቅ ካሜራችንን አስቀምጠናል ማለት ነው ኮርነሯ ላይ። ስለዚህ ያቺ ቤዛ የተባለችውን እንግዲህ ወጥመድ አዘጋጅተንላት ወደዚህ እየመጣች ያለችበት ሰዓት ነው ያለው። እንግዲህ እህትሽ ምንም ልትነቃ አልቻለችም። ምንድነው ማድረግ ያለብኝ? በጣም ደንግጫለሁ፣ ሞታለች ወይ ምናምን ብሎ ነው እንግዲህ ቴክስት ያደረገላት ማለት ነው። የተፈጠረው ነገር ስላስደነገጣት አሁኑ ነው መጣው ብላ እሷም ወደዚህ እየመጣች ነው ማለት ነው። ስለዚህ የኔም ባልደረቦች ደጅ ላይ ያሉ እዚህ ቤት ስትመጣ እጅ ከፍንጅ ልንይዛት ነው እንግዲህ እኛ የሚያሰብነው ማለት ነው። ስለዚህ እያንዳንዱን ነገር እዚሁ የምንከታተል ይሆናል ማለት ነው። የገዛ እህቷን እንግዲህ ለባለ ሀብት አሳልፋ ለመሸጥ ስትደራደር ነው እንግዲህ እኛ ደርሰን ያለንበት ሁኔታ ያለውና እድላይትም አሁን እንግዲህ ከኛ ጋር ያለችው የተወሰኑ ባልደረቦችም እንግዲህ ወደ መኝታ ክፍል ገባ ብለው ያሉ፣ ውጭም ላይ ደግሞ ያሉ አሉና ውጭ ላይ ወጥቼ እጠብቃታለሁ። እንግዲህ አካባቢ ላይ ዞር ዞር እያልኩኝ ጠብቅና ስትመጣ ከኋላዋ እንግዲህ መሳሪያም አለ። ስለዚህ መሳሪያን ይዤ እመጣለሁ ማለት ነው። ምን ይዛ እንደምትመጣ ስለማይታወቅ ከውጭ ጀምሮ ያለውን ነገር እንግዲህ ለማየትና ለማጣራት እንሞክራለን ማለት ነው። እድላይት ስልክ ላይም እንግዲህ ፎቶዋን ስላየን ልጅቷ ገና ስትመጣም ስለምንረዳ ምን አይነት እንደሆነች ስለምናቅ ነገሩን ለእኛ ቀላል ያደርግልናል ብዬ አስባለሁ። ስለዚህ አሁኑ ወደ ውጭ ወጥቼ ያለውን ነገር እንግዲህ እከታተላለሁ ማለት ነው። ስትመጣ እንግዲህ አብረን የምናየው ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ አሁን እንዳትባለሽ ቁጭ በይ አልፈሽ ቁጭ በይ። እሷ ነች አይደለ? እሷ ነች ቤዛ። ስለ ማንነትሽ በደንብ ነው የማውቀው። ጓዳ ያላችሁ ውጡ፣ ውጡ። ቤዛ ነሽ አይደለ? ቤዛ ነሽ። ወንጀል አብራችሁ ልትሰሩ ስትል ነው ሆነ ብሎ የተዘጋጀ ወጥመድ ነው። ለምን ሮዝ የመጣሽው? ለምን ሮዝ የመጣሽ? ንገራት፣ አስረዳት። አርፈሽ ቁጭ በይ። ግንባርሽን ነው ማፈነዳለሽ። ይኸውልሽ እዚህ ጋርም የተደበቀ ካሜራ ነበር ይተሽዋላ። እነዚህ ባልደረቦች ናቸው። ግንባርሽን ነው ማፈነዳሽ። ጠጋ በይ፣ ወደዛ ጠጋ በይ፣ ጠጋ በይ። አርፈሽ ቁጭ ብለሽ እያንዳንዱ ነገር ትናገረታለሽ። እባክህ ካሜራውን አስተካክልና ካሜራ ስታፕን አስተካክለን ተመልሰን እንመጣለን ማለት ነው። አርፈሽ ቁጭ በይ እሺ። ውድ ተመልካቾቻችን እንግዲህ አንዳንድ ነገሮችን አስተካክለን ተመልሰን መጥተናል ማለት ነው። ይኸውልሽ አንቺንም ቢሆን እንደሱ አስረን ጠፍንገን እየቀጠቀጥን ማወጣት አያቅተንም። ለምንድን ነው የምታስሩት? ዝም በይ፣ አፍሽን ዝጊ። ይኸውልሽ የሰራሽው ስራ እንደ ጥሩ ነገር እንድታወሪ ያልኩ። ስለምን ስራ ነው የምታወራው? ንገራት አንተ። እሷ ነች አይደል ቤዛ? ምንድነው የተፈጠረው? ለምንድን ነው የማታምኚው? ምንድነው የማምነው? የተፈጠረው ነገር አንቺንም ቢሆን አፍሽን ነው የምዘጋልሽ። ይኸውልሽ ለአንቺም ቢሆን ርራ አይኖረኝም። እሺ ፒክ እንዳታረገኝ ትላለች። እንዲህ በእናታችሁ እሱ ለምን ነው የማታምኚው? አንቺ ልጅ ስለምንድን ነው የማምነው? የሰራነውን ወንጀል እንዳለ ነግሬያችሁ የሰራነውን ወንጀል እህትሽን ልሸጫት እንደሆነ እኮ ደርሰንበታል እያልኩሽ ነው። እንዴት ነው የምታስቡት? እንዴት ነው እህቴ ልሸጣት የምችለው? ተረጋጊና ይኸውልሽ ያለው ነገር ታውቋል እያልኩሽ ነው።
ስለምንድን ነገር ነው የምትነግረኝ? እኔ ምንም ማውቀው ነገር የለም። እዚህ የመጣሁት እንዲያደርሰኝ ፈልጌ ነው የመጣሁት። ይኸውልሽ ቤዛ እህትሽን እንዳገትናቸው ወይም እንዳገትኳቸው ነግሬያቸዋለሁ። ለማንም ልትሰጪና ምን ስለምንድን ነው የሚያወራው? በደንብ ታውቂያለሽ። ውስጥሽ እያንዳንዱ ነገር ያውቃል። ምንም ማውቀው ነገር የለም። ይኸውልሽ አሁን አላውቅም ስላልሽ የምታመልጭበት ምንም ምክንያት የለም። ተግባባን? ብትናገሪ ለአንቺ ይቀልልሻል። ይኸውልሽ ስለምን እንድነግር ነው የምፈልገው? ስለ እያንዳንዱ ነገር። እህትሽን ለምንድን ነው እዚህ ነገር ውስጥ ማስገባት ያስፈልገው? ለምንስ ነው ታናሽ እህትሽ ላይ እንደዚህ መጨከን? እኔ ስለምታወራው ነገር ምንም ማውቀው ነገር የለም። አንቺ በላይ ሰው እንዳለ ታውቂያለሽ እኮ። አንተ ዝም በል። ምን ማለት ነው? ለምሮ ዝም የሚለው? ዝም በል። ስለማለቀው ጉዳይ ምን ነገር ውስጥ እኮ ያስገባሽው አንቺ ነሽ አይደል እንዴ? ይኸውልህ ነገር ውስጥ እኮ ከተስሽኝ እኮ አንቺ እኮ ነሽ። ተረጋጋ አንተ። እኔ ዴቭ ተረጋጋ። ምን ማለት ነው? ተረጋጋ። አረፈ ቁጭ በል። ተረጋጋ። ከተስሽኝ ራስሽ አይደለሽ እንዴ? ዴቭ ተረጋጋ። ይኸውልህ ከአንተ ጋር አልጨረስንም። ትሰማኛለህ? አይደለም ይኸውልህ ነገር ውስጥ እንደዚህ ከተላውንም ቢሆን እሺ ይኸውልህ ነገር ውስጥ እንደዚህ ከተሽኝ እኔ ምንም ማለት ነው። ሰማያለሽ? ይኸውልሽ አሁንም ብትናገሪው ነገር በትክክል ብትናገሪ ይሻልሻል። አሁንም እየነገርኳችሁ ነው። ምንም ማውቀው ነገር የለም። ስለማንነትሽ በደንብ አውቀናል እያልኩሽ ነው። ቤዛ እቺ ምን አይነቷ ደረቅ ናት? አንቺ ያምሻል እንዴ? አንተ ዝም በል። ዝም በል። አንተም ቢሆን እኮ መጀመሪያ ላይ እንደዚህ ነበር አይደል? እንዴ ስትለኝ ነበረው እኮ ይኸውልህ ነገር ውስጥ ይኸውልሽ ወንጀል ውስጥ የገባሁት ነው። እንደዚህ ታስሬ ተደብድቤ እንደዚህ አፍንጫ ተሰብሮ እያየሽ ማለት ነው። ስለአንተ ምንም ማውቀው ነገር የለም። ያዳመጥሽ ነው። እንደዚህ አፍንጫ ተሰብሮ እንደዚህ ታስሬ እንደዚህ እንደሆነ ያደረግሽኝ በአንቺ ምክንያት ነው። ቆይ ታዲያ ምን ልትሰሪ ነው የመጣሽው እዚህ ቤት? ነገርኩህ እኮ እሱ ራይድ ነው አይደለም የሚሰራው። የምሄድበት ቦታ ነበረኝ እንዲወስደኝ ነው የመጣሁት። እሺ ስልክሽን ለምን አልከፍትም ያልሽው? ለምን ነው የምከፍትልህ? እንተዋወቃለን እናንተ። ችግር የለው። አሁንም እኮ ቢሆን የኔ ባልደረቦች መክፈት አቅቷቸው አይደለም። ተግባባን? ይከፍቱታል። ግን ነገር አቀይልኝ ነው እያልኩሽኝ ያሉት። አስገድጄ እኔ አንቺን ማስከፈት አያቅተኝ። አልከፍትልህም። ታዲያ ምን መልዕክት ደርሶሽ ነው ወደዚህ የመጣሽው? ነገርኩህ እኮ እኔ እሱ እንዲያደርሰኝ ብዬ ነው የመጣሁት። አሁን ለማስመሰል አትሞክሪ። እኔ መልዕክቱን የላኩልሽ ትሰሚያለሽ? እህትሽ እንደታመመች እንዳልተነሳች አድርጎ መልዕክቱን የላከልሽ እሱ መስሎሽ ነው የመጣሽው አይደለ? እኔ ነኝ አሁን ሁሉ ነገር ያቀናበርኩት። ነገርኩህ እኮ ሌላ የምነግርሽ ነገር ምንም ነገር የለም። ስለምትለው ነገር ምንም ማውቀው ነገር የለም። እኔ የህግ አካል ነኝ። እኔ መተባበር ነው የሚሻልሽ። ተግባባን? ማስረጃ አለ የህግ አካል መሆንህን? አለኝ። ፍቃድ ይዘህ ነው ሁላ እዚህ ቤት ውስጥ የገባኸው? ፍቃድ ይዤ ነው የገባሁትኝ። እኔ ይኸውልሽ አሁን በዚህ ሰዓት ለአንቺ እያሳየኝ እኔ ለአንቺ ለማሳየትም ምንም ትዕግስቱም የለኝም። ትሰሚኛለሽ? አስፈላጊ ከሆነ አንቺንም እንደሱ እየቀጠቀጥኩኝ እያንዳንዱን ነገር እንድታወሪ ማድረግ እንደቀደሙ እንደኔ ያስወጣታል። ትሰሚያለሽ? ልቀቀኝ። ምንም ማውቀው ነገር የለም ብዬሃለሁ። አርፈሽ ቁጭ በይና እያንዳንዱን ነገር ተናገሪ። ሴት ልጅ ነሽ ብዬ ነው እጄ ላይ ሞክረው። ህግ ያለበት ሀገር ነው ያለው ነው። ይኸውልሽ ሌላ ነገር እንዳደረገ አትገፋፊኝ እባክሽን። ትክክለኛውን ነገር ተናገሪ። ስልክሽን ክፈችልን፣ ነገሩን አቀይልን። ለምንድን ነው የምከፍትልህ? አንተ ማነህ የእኔን ስልክ የምከፍትልህ? ይኸውልሽ እህትሽም እኛ ጋር ነው ያለችው። እሷም ምስክር መሆን ትችላለች። ስለምትለው ነገር ምንም እድላይት እህትሽ አይደለችም? እድላይት እህቴ ናት። ግን ስለምትለው ነገር ምንም ማውቀው ነገር የለም። እኔ የመጣሁት እሱ እንዲያደርሰኝ ፈልጌ ነው የመጣሁት። እዚህ ምን ልሰራ እዚህ ምን ልትሆን ነው? ይኸውልሽ እድላይት ነገሩን አታወሳስቢ። ከኋላ ያላችሁት ይኸውላችሁ ስልኳን ችግር የለውም ክፈቱት፣ እናንተው ራሳችሁ ክፈቱት። ይኸውልሽ አሁን ይከፈታል። ትሰሚኛለሽ? ነገርን ያከበድሽ መስሎሽ ነው አይደለ? ነገርኩህ። ምንም ማውቀው ነገር የለም። ላንቺ ነው እርግጠኛ ነኝ፣ ላንቺ ነው ቀጥታ መልእክቱን የላኩት። ቤዛዊት ላንቺ ነው። ትሰሚያለሽ አይደለ? ነገሮችን ቀላል ብታደርግ ይሻላል። እኔና አንቺ በግልጽ ተግባብተን ብናወራ ይሻላል። ስለምን እንድነግርህ ነው የምፈልገው? ስለምታወራው ነገር ምንም ማውቀው እሱን ጠይቁት የነበረው እሱን ጠይቁት። እሱ ምን እንደምጠይቀው በቃ ያለው ነገር እሱ ቤት ነው ያለው አይደለ? አዎ እሱ ቤት ነው ያለው። በቃ እሱን ጠይቁት። እኔ ምንም ማውቀው ነገር የለም። ያንቺ ሁላውን ጀልስ እንደገባርሽኝ ራስሽ ነሽ። አመጣጥሽ ስለምንድን ነው? ለምን ያልደወልሽለት? መሄድበት ቦታ ታዲያ ለምን ደውለሽና ወሰደኝ አላልሽው? እቤቱ መጥተሽ ነው ወሰደኝ? እዚህ አካባቢ ነበርኩኝ። ስለዛ እሱ መጥቶ ከሚወስደኝ እዚህ አካባቢ ስለነበርኩ መጥቼ አብረን እንድንሄድ። ሌላ ጊዜ ደውለሽልኝ አይደል የመጣው? ነው አንተ ዝም በል እኮ። ሌላ ጊዜ ደውለሽልኝ አይደል እንደ የመጣው? አስረዳት የተፈጠረውን ነገር እንዴ። ይኸውልሽ ሌላ ነገር ውስጥ መግባት የለበትም። እህትሽን ምን አይነት ነገር ልታረጊያት እንደነበረ ያለውን ነገር ከአንቺ የበላይ አካል እንዳለ ነግሬያቸዋለሁ። ሙሉ ለሙሉ ማለት ምን እንደምትሰሪና ምን እንደምታረጊ ነግሬያቸዋለሁ። እያለ ያለው ትክክለኛውን ነገር ነው። ስለምን ነገር እንደሚያወራ ይኸውላ ነገር ውስጥ የገባሁት ላንቺ ስም። ይኸውልሽ ሌላ ነገር ውስጥ መግባት የለብንም። አሳልፈሽ ስጭን። ካንቺ በላይ ያለውን ሰውዬ አሳልፈሽ ስጭን። ማን ነው የምሰጥ? ይኸውልሽ ሌላ ደላላ እንዳለ ነግሮናል። ስለምን ደላላ ነው እንዴ? ቤዛ እባክሽ ነገሩን አታክብጂ። ልጅቷን እህትሽን እኔ ይሄን ካሜራ ካጠፋሁትኝ እመኝኝ የሚፈጠረው ነገር የከፋ ነገር ነው የሚሆነው። እህትሽን ለደላላው እንደምሰጥ አልነገርሽኝም? ለደላላው አቀብዬ አደላላው ደግሞ ለአንቺ ሰጥቶ አንቺ ደግሞ ለባለ ሀብቱ እንደምትሰጪ እርግጠኛ ነሽ? አዎ ይሁን ለወንጀል ውስጥ የገባሁትኝ ለአንቺ ስል ነው።
እሺ ላንቺ ስል እሺ ላንቺ ብዬ አሁን እኔ እናንተን ጭቅጭቅ አይደለም የምፈልገው። ይኸውልሽ ቤዛ እያንዳንዱ ነገር መገኘቱ አይቀርም። ለምን አላምን ካለሽ ለምን ስልኬን አልሰጠህ? ምን አለ ስልኬን ቅድም ከፍታችሁት የለም? እሺ እህቷ እንደተታገትና ማለት ነው የተደዋወላችሁበትን ነው የተደዋወልንበትን አይደለም ገንዘብ ያስገባችልኝ። ለምን ነው ገንዘብ እህቷን እንዳገት ቀብድ ከፍላኛለች። 25 ሺህ ብር አስገብታልኛለች። አሁንም ቢሆን አታምኑ። ይሄንን ልክ እጂ ነው የተለያዩ ነገሮች ነው ምንም ለተለያዩ ነገሮች ከጀርባ ለተለያዩ ነገሮች ብለሽ አትዋሺ። ይኸውልሽ እሱም እናንቺ መጀመሪያ ስልኩን ክፈት ሲባል እምቢ ብሎ ነው። ይሄው የት አለ ሜሴጅ? የትኛው ሜሴጅ ነው? ይሄኛው ስሙ አይመጣም። ይሄው ቤዛዊት ተሻለ ጊዜ የምፈልግበትን ቦታ ቤዛዊት ተሻለ ትሰሚኛለሽ? ገብቶኛል። የኔ ነው አውቃለሁ። 25 ሺህ ብር ያስገባሁት በጣም የተለያዩ ቦታዎች በፈለኩበት ሰዓት ስለሚያደርሰኝ አንድ ጠርቀምቅም አድርጌ ሰጠሁ። ሌላ ጊዜ ማደርስበትን ለምን ብር እንዳስገባችኝ ያላሳየም። ሌላ ጊዜ ትንሽ ብር ነው የምታስገባኝ። ለምን አላሳየም እንዴ? ትሰሚኛለሽ? ሴትዮ ትክክለኛውን ነገር ብትናገሪ ነው የሚሻልሽ። የእሷን ስልክ ይኸው ክፈቱት። ይኸውልሽ አንቺም ስልክ ይከፈታል። እያንዳንዱን ነገር ከስልክሽ ላገኛለሁ። እሺ ምንም የምታገኘው ነገር የለም። ስለምትለው ነገር ምንም አውቀው ነገር የለም። ከዚህ በፊት ላከችልኝ ላሳየው። ከእሷ ጋር እንዴት ማውራት እንዳለብን እኔና አንቺ እናውቃለን። ሌላ ነገር ውስጥ እኔን አስገብተሽኝ ከአንቺ ጋር ሌላ ነገር እንዲፈጠር የማትፈልጊ ከሆነ በሰላም ብንነጋገር ይሻላል። እሺ ተግባባን አይደለ? ምንም እንግባባበት ጉዳይ የለም። ስለምትለኝ ነገር ምንም አውቀው ነገር የለም። አሁንም ቢሆን ይኸውልሽ እህትሽ እጄ ላይ ነው ያለችው። ማስረጃ አለኝ። እህትሽ እኮ እዚህ ነው ያለችው እኮ። ለምን አታምኝላቸውም? በቃ እመኝላቸው። ስለምን ነገር እንደሆነላችሁ ነው የምፈልገው። ምንድነው? እድላይ ተረጋጊ። መረጋጋት መቻል አለብሽ። አንቺ የኔ ቀስ በይ ተረጋጊ። እድላይ ቀስ በይ ተረጋጊ። እድላይ ተረጋጊ። አጥፋው ካሜራውን አጥፋው እባክህ። ተረጋጊ እድላይ። እንደዚህ መሆን መቻል የለብሽም። አጥፋው ካሜራውን